ከተማ መሰረተ ልማትና ዲጂታል ኢኮኖሚን ዋነኛ ርዕሰ ጉዳይ ያደረገው ፋና መድረክ የተለያዩ ተፎካካሪ ፓርቲዎችን በአማራጭ ፖሊሲዎቻቸው ዙሪያ አከራክሯል። በክርክር መድረኩ የቤት ልማትና አቅርቦት ላይ ትኩረት ባደረገበት ምዕራፉ ተፎካካሪ ፓርቲዎቹ ይበጃል ያሉትን አማራጭ ሀሳብ አቅርቧል። በቀደሙት ጊዜያት ቆጥበው የቤት ባለቤት ያልሆኑ ዜጎችን ቅድሚያ ያሰጣል ያለው ትብብር ለኢትዮጵያ አንድነት ነው። ላለፉት 10-20 ዓመታት ሲንከባለሉ የነበሩ ዕዳዎችን በ5 ዓመታት ውስጥ ሁሉንም ነገር እጨርሳለሁ ብለ የማይሆን ቃል አትገባ። እሺ በ5 ዓመት ውስጥ ቢያንስ ስንቱን ትሰጣላችሁ? ለምሳሌ ግማሽ ያህሉን እናድላለን 300 ለነዛ ሰዎች የምናደርገው ግን ቁጠባቸውን በጨመሩ ቁጥር መንግስት ላይ እምነት ኖሯቸው ቤታቸውን እንደሚያገኙ ተስፋ እንሰጣቸዋለን። ስለዚህ በ5 ዓመት ውስጥ 300 ሺህ ቤቶችን ትገነባላችሁ። 300 ሺህ ቤቶች ይዛለ ቀሪ ሰዎቹም ቤታቸውን እንደሚያገኙ ግን እርግጠኞች ነን። በከተሞች የቤት አቅርቦት ላይ ጫና የፈጠረው ከገጠር የሚደረገው ፍልሰት ነው ብሎ የሚያምነው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ በበኩሉም የችግሩን ምንጭ ማድረቅ ተቀዳሚ ተግባር ይሆናል ባይ ነው። አንደኛው ለዚህ ችግር መንስኤው የስራ ዕድል ፈጠራና የከተማው የተመጣጠነ እድገት በገጠር ላይ ባለመመቻቸቱ ህዝቡ ደግሞ ኑሮን ለመምራት የተሻለ ስራ ቦታ፣ የሰላም ሁኔታ፣ ሌሎች አማራጭ ስላለ ነው ወደ ከተማው የሚፈልሰው። በዚህ ምክንያት ተደራርቦ የመጣ ችግር ነው። ይህን ችግር ለመፍታት በመጀመሪያ ደረጃ በሌሎች አካባቢዎች ተመጣጣኝ የከተማ እድገት እንዲፈጠር አትኩሮ ይሰራል። በዕለቱ የመከራከሪያ ርዕሰ ጉዳይ ላይ በአማራጭ ሀሳቦቻቸው ብዙም ያልተራራቁት ብልጽግና ፓርቲና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ቴክኖሎጂ መር የሆነ ትግበራን እውን በማድረግና የግሉን ዘርፍ በማሳተፍ የዜጎችን የቤት ጥያቄ ለማሟላት እንደሚሰሩም በክርክር መድረኩ አንስቷል። አሁን ባለው ሁኔታ ቤት የሚገነባበት ዘዴ ከወጪም አኳያ ከጊዜም አኳያ እያስከፈለን ያለው ዋጋ አለ። ወጪን ተመጣጣኝ የሚያደርጉ የግንባታ ፍጥነታቸው ደግሞ እጅግ በጣም ከፍተኛ የሆኑ ቴክኖሎጂዎችን እያመጣን ነው። እንዳልነው ቤት ማምረት የሚያስችሉ ፋብሪካዎችን በተለያዩ ቦታዎች ይገነባሉ። ይሄን ተግባራዊ እንቅስቃሴ በአዲስ አበባ ላይ ጀምረናል። በዛ ፍጥነት ከሄድን ያልነውን 1.5 ሚሊዮን ቤት በሚቀጥሉት 5 ዓመታት በተሟላ መልኩ ማሳካት እንችላለን። እኛ ብንመረጥ በአዲስ አበባ ላይ 500 ሺህ ቤቶችን በመንግስት በኩል እንገነባለን። በምን ያህል ጊዜ ውስጥ? በ5 ዓመት ውስጥ 500 ሺህ ቤቶችን እንገነባለን። በአመት 100 ሺህ ትገነባላችሁ ማለት ነው? በመንግስት በግል አጋርነት ከዜጎችና ባለሀብቶችን በማጣመር በመሳሰሉ ተጨማሪ 500 ሺህ ቤቶችን እንገነባለን። በድምሩ 1 ሚሊዮን ቤቶችን በ5 ዓመት ውስጥ እንገነባለን። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ አሁን በከተሞች የሚስተዋለውን የአቅርቦትና ፍላጎት ያለመጣጣም ሂደትን ለመቅረፍ ለችግሩ ከምንጩ እልባት ከማበጀት ባለፈ በዜጎች የኑሮ ሁኔታ ላይ የተመሰረተ መሬትን በነጻ ለማቅረብ እንደሚሰራ ይሞግታል። ሁሉም ዜጋ እኩል አይደለም። ምንም የሌለው አለ ቤት ለመስራት መጠነኛ ገንዘብ አለው ቤት ለመስራት የሚችል ማረፊያ መስራት የሚል ግን መሬት ማግኘት አይችልም። በሊዝ ነው መሬት ያለ። ሊዙም ቢወዳደር እኮ ያለው ሰው ነው ጠቅልሎ መወዘው። በሊዝ እኮ የሚወዘው እኮ መሬቱን እኮ ወደ ሀብት ወዳለው አካል ያሻሽከው ማለት ነው። ስለዚህ ዞሮ ምንድነው የኢትዮጵያ ሕዝብ የጥቂት ሰዎች እጅ ውስጥ መዳፍ ውስጥ እንዲወርቅ እየተደረገ ነው ያለው ነው። ስለዚህ ይሄ ሕዝብ ባለቤት ሊሆን የሚችለው መንግስት ደግሞ የአሳታፊነትና የቁጥጥሩን ሜካኒዝም አድርጎ በሚችለው ለዜጎቹ ማመቻቸት አለበት። በቤት ልማቱ ላይ ሰፊ ልምድና አቅም ገንብቻለሁ የሚለው ብልጽግና ፓርቲም ቃል የገባውትን ለመተግበር አልፈተንም፣ ይህንንም እውን አደርጋለሁ ሲል የትግበራ ሂደቱን ዘርዝሯል። ባለፉት 5 ዓመታት በነገራችን ላይ ወደ 1.68 ሚሊዮን ቤቶች ተገንብተዋል። ባለፉት 5 ዓመታት በሁሉም ፕሮግራሞች ማለት ነው። ስለዚህ ቤት የመገንባት አቅም እንደ ሀገር አለን። ከዛ በተጨማሪ ደግሞ በዚህኛው 5 ዓመት የተለየ ቅድም እንዳልኩት የእይታም ያካሄድም ለውጥ ያደረግንበት መንገድ አንደኛ መንግስት ቤት ሰርቶ ያቀርባል የሚለውን አጠቃላይ እይታ ቀይረን በሁሉም አማራጮች በማህበር ለሚሰሩትም በመንግስትና በግል ትብብር የሚሰራውን ጭምር እናደርጋለን። የሚሰራበት መንገድም ጭምር ይቀየራል። በአንጻሩ ትብብር ለኢትዮጵያ አንድነትና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማም ቃል የገቡትን ለመተግበር አዲስ የፋይናንስ አማራጭ እንደሚከተሉ በመድረኩ አንስቷል። እኛ ይህን የምናስተናግድበት የተለየው መንገድ ምንድነው? እሱ የቤቶች ልማትን ብቻ የሚመለከት ሞርጌጅ ባንክ እናቋቁማለን። ይሄ ባንክ እነኚህን ቤቶች ፋይናንስ በማድረግ ከሁሉም ባለድርሻዎች ከዜጎች ጨምሮ ሀብት የማሰባሰብ እነኚህን ሀብት ደግሞ በስርዓት የማስተዳደር ኃላፊነት ይኖርበታል። ባንኮች ሁሉ አንደኛው የሶሻል አውትሪች ወይም ደግሞ ማህበራዊ ግዴታቸውን ከሚወጡባቸው እንደገና እዚህ ፕሮግራም ላይ እንደ አትራፊም ጭምር እንዲሳተፉባቸው የምናደርገው በጋራ የሚመሰረቱት የሞርጌጅ ባንክ ይኖረናል። ይሄ ባንክ ይህንን ፋይናንስ ያቀርባል። የመኖሪያ ቤትን ማሟላት ላይ ትኩረት አድርገው ፋይናንስ እንዲያደርጉ እናደርጋለን። ስለዚህ ይሄ ምን ይይዛል? ይሄ በነገርህ ላይ ከመንግስት ጋር የሚያደርጉትን ውል ብቻ ሳይሆን በግለሰቦችም ደረጃ ያደርጉታል። ስለዚህ ሁለት አማራጭ ነው። ዋን ከመንግስት ጋር በሚገባው ውል ነው
ሁለተኛው ደግሞ ግለሰቦች በራሳቸው መንገድ እንዲሰሩና ይሄን ባክሎግ እንዲቀርፉ ጥረት እናደርጋለን። ስለዚህ የፋይናንስ ተቋማት አንዱ ስራቸው ይሄ ነው። ዋናው ቁም ነገር ምንድነው? ያበደረው ገንዘብ በትክክለኛው ቦታ ማረፉን ማረጋገጥ ነው።